ጤና ይስጥልኝ ውድ ተማሪዎች እንደምንሰነበታችሁ። በባለፈው ክላሳችን ኦፖዚሽንስ ቱ ዘ ኢምፔሪያል ሩል የሚለውን ለመወያየት ጀምረናል። በዛም ፕሎትስ ኤንድ ኮንስፓይረሲስ ኦፍ ኢንዲቪጁዋልስ አይተናል። ፓርቲኩላርሊ ዘ ፓትሪዮትስ ኦፍ ጎጃም በላይ ዘለቀ፣ ቢትወደድ ነጋሽ በዛብህ ኤንድ ተክለ ወልድ ሐዋርያት. And we have seen the peasant rebellions, the general cause of the peasant rebellions. The first Wayani rebellion, the first peasant rebellion, the so-called Wayani rebellion, the Bale peasant rebellion, and the Gojam peasant rebellion had been briefly dealt in the preceding session. Now, today we shall proceed to discuss other resistances against the imperial regime of Emperor Haile Selassie. To begin with, armed struggle in Eritrea. The Eritreans' struggle posed the most consistent challenge to the regime. ኤርትራውያን ከነጻነት በኋላ በአጼ ኃይለ ሥላሴ መንግስት ላይ ከፍተኛ የሆነ ቻሌንጅ አምጥተዋል። ከፍተኛ የሆነ ትግል አካሂደዋል። አርምድ ስትረግል ማለት የኤርትራውያን የትጥቅ ትግል እንደማለት ነው። The armed struggle in Eritrea played a significant role in the demise of the imperial regime. በእርግጥም የንጉሱ ስልጣን ዲሚስ እንዲያደርግ ዲፖዝ እንዲወድቅ ከፍተኛ የሆነ ትግል አካሂደዋል ኤርትራውያን እና እንግዲህ የኤርትራን ታሪክ ስንመለከት ኤርትራ ከ1890 ዓመተ ምህረት ጀምሮ እስከ 1941 ዓመተ ምህረት ድረስ በኢጣሊ ቁጥጥር ስር ሆና ቆይታለች። ከዛ በፊት የኢትዮጵያ ግዛት ነበረች። ከ1941 ዓመተ ምህረት ጀምሮ እስከ 1951 ዓመተ ምህረት ደግሞ እንግሊዞች ኤርትራን ዶሚኔት አድርገው ቆይተዋል። በ1952 ዓመተ ምህረት በዩናይትድ ኔሽን ጀነራል አሴምብሊ ውሳኔ አማካኝነት ኤሪትሪያ ፎርምድ ፌዴሬሽን ዊዝ ኢትዮጵያ ከኢትዮጵያ ጋር ፌዴሬሽን መስርታለች። ሰው ከኢትዮጵያ ጋር ፌዴሬሽን መስርታ የቆየችው ኤርትራ ለ10 ዓመታት ነው። ማለትም ከ1952 ዓመተ ምህረት ጀምሮ እስከ 1962 ዓመተ ምህረት ነው። ይሄ የኤርትራ ፌዴሬሽን ከኢትዮጵያ ጋር ተግባራዊ ሆነው it put into effect in 1952 by the General Assembly. But this Eritrean federation with Ethiopia did not satisfy both the unionists and separatists. ኤርትራ ከኢትዮጵያ ጋር ፌዴሬሽን መመስረቷ በ1952 ዓመተ ምህረት ሁለት ግሩፖችን ሳቲስፋይ አላደረገም በኤርትራ። እነማንን? አንደኛ ዩኒየኒስቶችን ከኢትዮጵያ ጋር ውህደት የሚፈልጉ ግሩፖችን እና ተገንጣይ ግሩፖችን ኤርትራ ከኢትዮጵያ መገንጠል አለባት፣ ሰፓሬት መሆን አለባት የሚሉ ግሩፖችንም አላስደሰተም። ሁለቱንም አላስደሰታቸውም፣ ዩኒየኒስቶችና ሰፓራቲስቶችን። በዛ ምክንያት የንጉሱን ስልጣን ቻሌንጅ ማድረግ ጀመሩ። ኢንፋክት ዚስ ኤሪትሪያን ፌዴሬሽን ዊዝ ኢትዮጵያ was not also liked by Emperor ኃይለ ሥላሴ። አፄ ኃይለ ሥላሴ መንግስትም ይሄን የኤርትራ የተለየ መብት መሰጠቱን በዚህ በፌዴሬሽኑ አማካኝነት አልወደደውም ነበር። ንጉሱም አልፈለጉትም። እንደገናም ደግሞ ዩኒየኒስቶች፣ ሰፓራቲስቶች ይሄንን የኤርትራ ከኢትዮጵያ ጋር ፌዴራል ስታትስ መመስረቷን አጥብቀው ይቃወሙ ነበር። በሂደት ይሄ የኤሪትሪያ ከኢትዮጵያ ጋር የነበራት ፌዴሬሽን ኢንድ አድርጓል፣ አክትሞለታል። መቼ ነው ያከተመው? ከ10 ዓመታት ቆይታ በኋላ በ1962 ዓመተ ምህረት። እንግዲህ ከዚህ በኋላ የኤርትሪያን ፌዴሬሽን ኢንድ ካረገ በኋላ በኤርትራ ፓርላመንት ዜር ኢመርጅድ አርምድ ስትረግል አጌንስት ኢምፔሪያል ገቨርንመንት ኦፍ ኢምፐረር ኃይለ ሥላሴ። በአፄ ኃይለ ሥላሴ መንግስት ላይ አርምድ ስትረግል መካሄድ ጀመረ ነው። እንግዲህ ከዚህ ክስተት በኋላ ኤርትራ ከኢትዮጵያ ጋር ውህደት መስርታለች፣ ዩኒየን መስርታለች እስከ 1991 ዓመተ ምህረት ድረስ። ኤርትራ ምናልባትም 14ኛዋ
ጠቅላይ ግዛት ፕሮቪንስ መሆን እንችላለች ማለት ነው። ይህን በመቃወም ነው እንግዲህ የኤርትራ የነጻነት ታጋዮች ከፍተኛ የሆነ ትግል ማካሄድ የጀመሩ ከ1960ዎቹ ጀምሮ ከ1958 ዓመተ ምህረት ጀምሮ እንግዲህ ይሄ የኤርትራ ፌዴሬሽን ኢንድ ማረጉ የተለያዩ ግሩፖች በአጼ ኃይለ ሥላሴ ላይ እንዲያምፁ እንዲታገሉ አድርጓቸዋል። ለምሳሌ በኤርትራ የተመሰረቱ የተለያዩ ግሩፖች እና የአጼ ኃይለ ሥላሴ መንግስት በመቃወም ኤርትራን ለመገንጠል ሙከራ ያደረጉ ግሩፖች፣ ፖለቲካ ፓርቲዎች እነማን ናቸው ስንል አንደኛው ዘኤሪትሪያን ላይብሬሽን ሙቭመንት የሚባለው ነው፣ የኤርትራ ነጻነት እንቅስቃሴ። ይሄ ኢት ዋዝ ዘ ፈርስት ሴፓሬቲስት ሙቭመንት ኢን ኤሪትሪያ፣ የመጀመሪያው የኤርትራ የነጻነት ታጋይ ነው። መቼ ተመሰረተ? ኢት ዋዝ ፋውንድድ ኢን 1958 በ1958 ዓመተ ምህረት የተመሰረተው። በት ዘ ገቨርንመንት ዲስከቨርድ ዲስ ሙቭመንት ኤንድ ኢት ዋዝ ኮምፕሊትሊ ዲስባንድድ ባይ ዘ ገቨርንመንት። አፄ ኃይለሥላሴ መንግስት ይህን የፖለቲካ እንቅስቃሴ የተቃውሞ እንቅስቃሴ ዲስከቨር በማድረግ በማወቅ እንዲበተን አድርጎታል። ሌላኛው የኤርትራ የነጻነት ታጋይ ኤሪትሪያን ላይብሬሽን ፍሮንት የኤርትራ ነጻነት ግንባር የሚባለው ነው፣ ወይም ደግሞ ጃብሃ ይባላል በአረብኛ። ፍሮንት ማለት ነው፣ ግንባር ማለት ነው በአረብኛ። እና ይሄ የተመሰረተው ደግሞ መቼ ነው? በ1960 ዓመተ ምህረት ነው። እነማን ናቸው የመሰረቱት? ኤርትራውያን። የት የሉ? በወቅቱ ካይሮ ተሰደው የነበሩ ኤርትራውያን የመሰረቱት የፖለቲካ ፓርቲ ነው፣ ይሄ ኤሪትሪያን ላይብሬሽን ፍሮንት የሚባለው። ይሄ የኤሪትሪያ ሊብሬሽን ፍሮንት ትግል የጀመረው በ1961 ዓመተ ምህረት ነው። በማን መሪነት? አንደር ዘ ሊደርሺፕ ኦፍ ሐሚድ እድሪስ አዋተ የሚባል ሰው የኤርትራ ሊብሬሽን ፍሮንት የሚባለውን ግንባር ይመራው ነበር። ኢንፋክት ዘ ማጆሪቲ ኦፍ ዘ ሜምበርስ ዌር ሙስሊምስ። የዚህ የፖለቲካ ፓርቲ አባላት አብዛኞቹ ሙስሊሞች ነበሩ። በዛ ምክንያት they were the members were supported by the Muslim Arab states such as Egypt, Syria and Iraq። የሙስሊም ሀገራት ለዚህ የፖለቲካ ፓርቲ ከፍተኛ የሆነ የፋይናንስና የሚሊተሪ ድጋፍ ያደርጉ ነበር። በኋላ ግን ይሄ የኤርትራ ነጻነት ግንባር የሚባለው it was split into 3 groups፣ ወደ 3 ግሩፕ ተገንጥሏል። ምን ተብሎ? አንደኛው የኤርትራ ሊብሬሽን ፎርስስ የኤርትራ ነጻነት ኃይል የሚባለው ነው። በባርካ የሚባለው አካባቢ የነበረ ግሩፕ ነው። ሁለተኛው ግሩፕ ደግሞ የኤርትራ ነጻነት ግንባር የሚባለው ሁለተኛው ስፕሊቲንግ ግሩፕ ደግሞ ዘ ፖፑላር ሊብሬሽን ፎርስስ ህዝባዊ የነጻነት ኃይል የሚባለው ነው። ይሄ ደግሞ በሬድ ሲ በቀይ ባህር አካባቢ በኦስማን ሳሌህ ሳቢ የሚመራ የፖለቲካ ድርጅት ነው። ሶስተኛው ክፍል ዘ ፍሮንት ፎር ኤሪትሪያ ኢንዲፔንደንስ ይባል የነበረው ነው። ኢት ዋዝ አክቲቭ ኢን ዘ አካሌ ጉዜ የሚባለው የኤርትራ አካባቢ ላይ የነበረ ግሩፕ ነው። የዚህ ግሩፕ ፍሮንት ፎር ኤሪትሪያን ኢንዲፔንደንስ የሚባለው ግሩፕ መሪው የነበረው ኢሳያስ አፈወርቂ ነው። So in 1972 the 3 splinter groups united to form Eritrean People's Liberation Forces። በ1972 ዓመተ ምህረት ሶስቱም ተገንጣይ ግሩፖች ህብረት መስርተዋል። ምን የሚባል ህብረት? ኤሪትሪያን ፒፕልስ ላይብሬሽን ፎርስስ የኤርትራ ህዝቦች ነጻነት ኃይል የሚል ግንባር መስርተዋል። እና በሂደት ደግሞ 2 ግሩፖች ኢመርጅ አድርገዋል። ከዚህ ግሩፕ ምንና ምን? ኤሪትሪያን ላይብሬሽን ፍሮንት የኤርትራ ነጻነት ግንባር ኦልሬዲ በፊት የነበረው ነው። በአረበኛ ቅድም እንዳልነው ጃብሃ ይባላል፣ ፍሮንት ማለት ነው በእንግሊዝኛው። ሁለተኛው ደግሞ ኤሪትሪያን ፒፕልስ ላይብሬሽን ፎርስስ የኤርትራ ህዝብ ነጻነት ኃይል የሚባለው ነው፣ ኢፒኤልኤፍ የሚባለው ነው። ይሄ ደግሞ በአረበኛ ሻቢያ ይባላል። ትርጓሜው ፖፑላር ማለት ነው። ፖፑላር ታዋቂ
የህዝብ ልጅ እንደማለት ነው። So these two groups were fighting against the imperial regime for creating an independent Eritrea. ኤርትራን ከኢትዮጵያ ለመገንጠል እነዚህ ሁለት ግሩፖች ስትሮንግሊ ፋይት አድርገዋል ከአፄ ኃይለሥላሴ መንግስት ጋር እና በሂደት ንጉሱ ከወደቀ በኋላ የአፄ ኃይለሥላሴ መንግስት ከወደቀ በኋላም እንደዚሁ እነዚህ ግሩፖች ትግላቸውን ቀጥለው የደርግ መንግስትን በማሸነፍ መጨረሻ ላይ ኤርትራን ከኢትዮጵያ በመገንጠል ኤርትራ ራሷን የቻለች ሀገር ማድረግ ችለዋል። ሶ በደርግ ወቅት የነበረውን የዚህ የተገንጣይ ግሩፕ እንቅስቃሴ የሚቀጥለው ሲሽን እናየዋለን። ሶ በንጉሱ ወቅት የነበረው የኤርትራ የነጻነት ትግል ይህን ይመስላል ማለት ነው። ሌላኛው ተቃውሞ በንጉሱ ላይ የነበረው ተቃውሞ የሜጫ ቱላማ ሰልፍ ሄልፕ አሶሴሽን ነው። በአማርኛው ሜጫ ቱላማ የራስ ገዝ አስተዳደር እንደማለት ነው። ወይም ደግሞ ራስ አገዝ የሜጫ ቱላማ የራስ አገዝ ማህበር እንደማለት ነው። ይሄ ማህበር የተመሰረተው በሁለት የኦሮሞ ግሩፖች ነው። ስሙ እንደሚያመለክተው ማና ማን በሚባሉ የኦሮሞ ግሩፖች ሜጫ ኤንድ ቱላማ። ሜጫና ቱላማ ሁለቱ የቦረና ኦሮሞ ግሩፖች ናቸው። ሰው እነዚህ ግሩፖች ናቸው ይህንን የሜጫ ቱላማ የራስ አገዝ ማህበር የመሰረቱት። እና መቼ ተመሰረተ ይሄ ማህበር? በ1963 ዓመተ ምህረት። ይሄ ማህበር ዋናው ጥያቄው ምንድነው? ኢት ዋዝ ዘ ኦርጋናይዝድ ኩዌስት ፎር ዘ ኦሮሞ ሰልፍ አይደንቲቲ፣ የኦሮሞን የማንነት ጥያቄ የመጠየቅ ዋና ኢንቴንሽን ነበረው፣ አላማ ነበረው። It was a self-help club which with the modest objective of promoting Oromo self-identity as well as providing educational, water supply, communication, health facilities in the Oromo inhabited areas. አንደኛ የኦሮሞ ሰልፍ አይደንቲቲ የማንነት ጥያቄ እንዲመለስ፣ የኦሮሞ ቋንቋ ባህል እንዲከበር የሚል ጥያቄ አለው። በተጨማሪም ደግሞ ኦሮሞዎች ሰትል ባረጉበት አካባቢ መሰረተ ልማቶች እንዲሟሉ የሚል ጥያቄ ነበረው። ለምሳሌ ውሃ እንዲቀርብ፣ እንደገና ኮሚኒኬሽን እንዲኖር፣ የጤና ተቋማት ሄልዝ ፋሲሊቲዎች፣ ሌሎችም መሰረተ ልማቶች፣ መንገድ፣ ትምህርት እንዲስፋፋ የሚል ጥያቄ በአፄ ኃይለሥላሴ መንግስት ላይ ይሰነዝር ነበር። In fact, this self-help association became a threat to the regime when it played political roles. የመንግስት ከፍተኛ የሆነ ራስ ምታት መሆን የጀመረው የፖለቲካ ጥያቄዎችን መጠየቅ ሲጀምር ነው። እና especially when this self-help association was under the leadership of Brigadier General Taddese Birru, it was strongly challenging the imperial government of Emperor Haile Selassie. በተለይ ብርጋዴር ጀነራል ታደሰ ብሩ ይሄንን የሜጫ ቱላማ ሰልፍ ሄልፕ አሶሴሽን የተባለውን ማህበር የኦሮሞ ማህበር ሊድ በሚያደርግበት ወቅት የኦሮሞ ማህበረሰብ የፖለቲካ ጥያቄዎች በመጠየቅ ለአፄ ኃይለ ሥላሴ መንግስት ከፍተኛ የሆነ ችግር ፈጥሮ ነበር ነው። እንግዲህ ይሄ ሰውዬ ብርጋዴር ጀነራል ታደሰ ብሩ በወቅቱ የኢትዮጵያ ፖሊስ ሰራዊት የኢትዮጵያ ፖሊስ ኃይል ዋና አዛዥ ዋና ኮማንደር የነበረ ሰው ነው እና በሂደት መንግስት የዚህ ማህበር ጥያቄ በጣም ሲቪየር ሲሆን በጣም እየከበደ ሲመጣ ይሄንን ማህበር ሙሉ በሙሉ ባንድ አድርጎታል። it was banned. This ሜጫ ቱላማ ሰልፍ ሄልፕ አሶሴሽን was banned in 1968 በ1968 ዓመተ ምህረት ሙሉ በሙሉ ይሄ ማህበር ባንድ ተደርጓል፣ ታግቷል። እንዲቆም ተደርጓል እና በዚህም መሪው የነበረው ታደሰ ጀነራል ታደሰ ኢምፕሪዝንድ ተደርጓል፣ ወህኒ ወርዷል። ሌላኛው መሪ ደግሞ እንደዚሁ የሞት ፍርድ ተፈርዶበታል። ማሙ መዘመር የሚባለው በ1969 ዓመተ ምህረት በሂደት የዚህ የሜጫ ቱላማ ሰልፍ ሄልፕ አሶሴሽን የነበሩ
ግሩፖች፣ ግለሰቦች ሌላ ማህበር መስርተዋል። ምን የሚባል ኦሮሞ ሊበሬሽን ፍሮንት፣ የኦሮሞ ነጻነት ግንባር ኦነግ የሚባለው ግንባር በ1974 ዓመተ ምህረት ሊመሰርቱ ይችላል ማለት ነው። ሌላኛው በአጼ ኃይለ ሥላሴ ላይ የተካሄደው ተቃውሞ እንቅስቃሴ የተማሪዎች እንቅስቃሴ ነው። the Ethiopian student movement offered a serious challenge to the regime at the center። በተለይ የኢትዮጵያ ተማሪዎች እንቅስቃሴ አዲስ አበባ ላይ በንጉሳዊ ስልጣኑ ላይ ከፍተኛውን ፈተና ያመጣ የራስ ምታት የሆነ እንቅስቃሴ ነው። ተማሪዎች ምን ይፈልጉ ነበር? the students called for land reform፣ በኢትዮጵያ የመሬት ለውጥ እንዲመጣ ፍላጎት ነበራቸው። and they urged the government to address corruption, rising prices and other socio-economic and political issues። መንግስት ሙስናዎችን እንዲያስወግድ፣ የኑሮ ውድነት እንዲያረጋጋ እና ሌሎች ማህበራዊና ፖለቲካዊ ኢኮኖሚያዊ ጥያቄዎችን በማንሳት ለመንግስት ተደጋጋሚ ጥያቄዎችን ያቀርቡ ነበር እና ይሄ በእርግጥ የኢትዮጵያ የተማሪዎች እንቅስቃሴ መቼ ተወለደ ቢባል the Ethiopian student movement born with the beginning of modern education, especially with the establishment of higher and secondary educations። ሰከንዳሪ እና ሃየር ኤጁኬሽኖች ሲስፋፉ ነው ይሄ ጥያቄ መጀመር የተማሪዎች እንቅስቃሴ የተወለደው ቦርን የሆነው የተጀመረው። በተለይ it began in 1950 with the specific university grievances። የኢትዮጵያ የአዲስ አበባ ዩኒቨርሲቲ ኮሌጅ ተማሪዎች ናቸው ይሄንን ጥያቄ መጀመሪያ ላይ መጠየቅ የጀመሩት እና መጀመሪያ ጥያቄያቸው ምንድነው? they were requesting, they were demanding learning facilities፣ የትምህርት ቁሳቁሶች እንዲሟሉላቸው ነበር በዋናነት ጥያቄያቸው። በኋላ ግን ይሄ የትምህርት ግብዓት ጥያቄ እያደገ መጥቶ ከፍተኛ የሆነ የፖለቲካ ጥያቄ ሆኗል። የመንግስት ለውጥ ጥያቄ እየሆነ መጥቷል። so sometimes later the students movement became more militant፣ እንዲያውም more militant እየሆነ መጥቷል ነው። and their movement grew into a mass revolution፣ ወደ ህዝባዊ አብዮት ተቀይሯል። የተማሪዎች እንቅስቃሴ ወይም ደግሞ ስቱደንት ሞቭመንት በተለይ በ1960ዎቹ የኢትዮጵያ ተማሪዎች እንቅስቃሴ ወደ ሚሊታንት ፌዝ፣ ወደ አክቲቭ ፌዝ፣ ከፓሲቭ ስቴጅ ወደ ፓሲቭ ስቴጅ ከፓሲቭ ስቴጅ ወደ አክቲቭ ስቴጅ የተዘዋወረባቸው ምክንያቶች ምንድን ናቸው? ወይም ደግሞ why the student movement became militant in 1960 ለሚለው መሰረታዊ ምክንያቶች አንደኛ የኢትዮጵያ ዩኒቨርሲቲ አገልግሎት የሚባል ነበር። የኢትዮጵያ ዩኒቨርሲቲ አገልግሎት የሚባለው የኢትዮጵያ ዩኒቨርሲቲ ኮሌጅ ተማሪዎች ከመመረቃቸው በፊት ለህዝቡ አንዳንድ ተግባራትን ድጋፍ ያደርጋሉ። መምህራንም የማስተማር ስራ ይሰራሉ። ወደ ገጠሩ አካባቢ እየመጡ አንዳንድ አገልግሎቶችን ሰጠው ነው የሚመረቁት። በዛም ምክንያት they had exposure to the rural population of Ethiopia፣ የገጠሩ አካባቢ ምን አይነት ሁኔታ ላይ እንዳለ ግንዛቤ ወስደዋል። ይሄ ሁኔታ ተማሪዎች የነበራቸውን ትግል ወደ ሚሊታንት ፌዝ እንዲቀይሩ አድርጓቸዋል ነው። ሌላኛው የ1960 የመፈንቅለ መንግስት ሙከራ ነው። እንግዲህ ይሄ መፈንቅለ መንግስት ሙከራ ታስታውስ ከሆነ ተማሪዎች ናቸው የደገፉት። ተማሪዎች ይሄን የ1960 የመፈንቅለ መንግስት ሙከራ ሰፖርት አድርገውታል። ተማሪዎች ሚሊታንት እንዲሆኑ ያደረጋቸው አንድ ምክንያት የሚባለው ይሄው መፈንቅለ መንግስት ነው። ሌላኛው የኤርትራ ሬዚስታንስ በራሱ ተማሪዎች ሚሊታንት ፌዝ ስትረግል እንዲያደርጉ ሌላኛው ምክንያት ነው። ሌላ the coming of African students፣ ወደ ኢትዮጵያ የሚመጡ በስኮላርሺፕ የኢትዮጵያ መንግስት በስኮላርሺፕ ከተለያዩ አፍሪካ ሀገራት ተማሪዎችን ይቀበል ነበር። እነዛ ተማሪዎች they awaken the Ethiopian students፣ የኢትዮጵያ ተማሪዎች ላይ የአመለካከት ለውጥ አመጣዋል። ንቃተ ህሊናቸውን አሳድገውታል። ኢትዮጵያ ውስጥ እኛ ዲሞክራሲ ያለ ነበር የሚመስለን፣ ኢትዮጵያን የዲሞክራሲ ቅርጫ አድርገን የምንስላት፣ እንደዚህ አይነቱ ፊውዳል ስርዓት አለ ወይ በማለት በሀገራቸው ያለውን ሁኔታ ነባራዊ ሁኔታ በመግለጽ የተማሪዎችን አመለካከት በእጅጉ አሳድገዋል።
በዛ ምክንያት የኢትዮጵያ ተማሪዎች እንቅስቃሴ በ1960ዎቹ ሚሊታንት ስቴጅ ላይ ደርሶ ነበር። ኦፍኮርስ የኢትዮጵያን የተማሪዎች እንቅስቃሴ በሶስት ፌዝ ማየት ይቻላል። የመጀመሪያው ፌዝ በ1950 የነበረው ፌዝ ነው። በዚህ ወቅት ተማሪዎች ዋና ጥያቄያቸው ለርኒንግ ፋሲሊቲዎች ነበሩ። በስቱደንት ካውንስል አማካኝነት በተማሪዎች ምክር ቤት አማካኝነት። ሌላኛው ሁለተኛው ስቴጅ የሚባለው የተማሪዎች ስትረግል ሙቭመንት ወደ ሚሊታንት ስቴጅ ያደገበት ነው። ቅድም በጠቀስናቸው ምክንያቶች የተነሳ በሁለተኛው ፌዝ በ1960ዎቹ ስቱደንት ሙቭመንት ሪችድ አት ዘ ሌቭል ኦፍ ሚሊታንት ስቴጅ። ሶስተኛው ፌዝ ሪቮሉሽናሪ ፌዝ የሚባለው ነው። በዚህ ወቅት ተማሪዎች ከፍተኛ የሆነ ፖፑላር ሰፖርት ያገኙበት እና እንደዚሁም ራዲካል ግሩፖች ኢመርጅ ያደረጉበት ነው። እነዚህ ራዲካል ግሩፖች ምን ይባላሉ? ክሮኮዳይልስ ይባላሉ። ክሮኮዳይልስ የሚባሉ ራዲካል ግሩፖች ኢመርጅ በማድረግ ዘይ ዴሞንስትሬትድ ዊዝ ዘ ስሎጋን ላንድ ቱ ዘ ቲለር ኢን 1965። እንዲሁም በመንገዶች በመውጣት በአደባባይ በመውጣት ላንድ ቱ ዘ ቲለር የሚባለውን መፈክር በመያዝ ዲሞንስትሬሽን አካሂደዋል እና እነዚህ ክሮኮዳይል ግሩፕ የሚባሉ ዘር ዘ ሰፖርተርስ ኦፍ ማርክሲዝም የማርክሲዝም ደጋፊዎች ናቸው፣ የሶሻሊዝም ደጋፊዎች ናቸው። የፊውዳል ስርዓቱ እንዲንኮታኮት በተለይ ፊውዳል ላንድ ኦውነርሺፕ የፊውዳል የመሬት ይዞታ እንዲንኮታኮት ፍላጎት ነበራቸው። ለዛም ነው ላንድ ቱ ዘ ቲለር የሚባለው መፈክር መያዝ ወደ አደባባይ የወጡት፣ ወደ ከተሞች፣ ወደ መንገዶች የወጡት። እንግዲህ በሂደት በ1969 ዓመተ ምህረት ዩኒቨርሲቲ ስቱደንትስ ሬዝድ ዘ ሞስት ሴንሲቲቭ ኢሹ ኦፍ ዘ ካንትሪ በሀገሪቱ በጣም ወሳኝ የሚባለው ሞስት ሴንሲቲቭ የሚባለውን ጉዳይ የናሽናሊቲ ጉዳይ ሬዝድ አድርገዋል። ይሄን ጉዳይ ያነሳው የኢትዮጵያ አዲስ አበባ ዩኒቨርሲቲ ተማሪዎች ፕሬዝዳንት ካውንስል ፕሬዝዳንት አልነበረም። በእርግጥ እዛ ሜምበር የነበረ ዋሌ መኮንን የሚባለው ነው። ዋሌ መኮንን ስትረግል በተባለው የኢትዮጵያ ዩኒቨርሲቲ ተማሪዎች መጽሔት ላይ ሂ ሬዝድ ዘ ኢሹ ኦፍ ኔሽናሊቲ የብሔሮችና ብሔረሰቦችን ጉዳይ ሬዝድ አድርጓል ነው። እንግዲህ ከዚህ ክስተት በኋላ ዘ ስቱደንት ዲማንድ ቢኬም ሲሪየስ ፎር ዘ ገቨርንመንት የአፄ ኃይለሥላሴ መንግስት የተማሪዎች ጥያቄ በጣም ሲሪየስ ሆኗል። አንዳንድ እርምጃዎችን በተማሪዎች ላይ መውሰድ ጀምሯል የአፄ ኃይለሥላሴ መንግስት እና በዚህም እርምጃ የአዲስ አበባ ዩኒቨርሲቲ ተማሪዎች ፕሬዝዳንት የሆነው ጥላሁን ግዛው ተገሏል በ1969 ዓመተ ምህረት። So the president of the University Students Union of Addis Ababa USUAA was killed by the police. እንግዲህ የኢትዮጵያ የአዲስ አበባ ዩኒቨርሲቲ ህብረት ተማሪዎች በዋናነት የራሳቸው ኒውስ ፔፐር ነበራቸው። ይሄ ኒውስ ፔፐር ምን ይባላል? ቻሌንጅ ይባላል። ቻሌንጅ ይባላል ደግሞ ስትረግል ታገል ማለት ነው በአማርኛ። ታገል የሚባል የራሳቸው ኒውስ ፔፐር ነበራቸው። በተመሳሳይ ውጭ ያሉ የኢትዮጵያ ተማሪዎችም እንደዚሁ የራሳቸውን ጋዜጣ በማተም የራሳቸውን ፐብሊኬሽን በማተም ንጉሱን ክሪቲሳይዝ አድርገዋል፣ ስትረግል አድርገዋል፣ ተቃውመዋል። ለምሳሌ ኢትዮጵያን ስቱደንትስ ዩኒየን ኢን ኖርዝ አሜሪካ በሰሜን አሜሪካ የነበሩ የኢትዮጵያ ተማሪዎች ህብረት የራሱ የሆነ ኒውስ ፔፐር ነበረው። ምን ይባል? ቻሌንጅ የሚባል ቻሌንጅ ያው ታገል የሚለውን ትርጉም ይተካል። ቻሌንጅ የሚባል ጋዜጣ ነበራቸው። እንደገና አውሮፓ የነበሩ የኢትዮጵያ ተማሪዎች ህብረት ኢትዮጵያን ስቱደንትስ ዩኒየን ኢን ዩሮፕ they had their own newspaper known as ታጠቅ የሚባል ኒውስፔፐር ነበራቸው። ሰው እነዚህ ሁለቱ ግሩፖች ማለትም ኢትዮጵያን ስቱደንትስ ዩኒየን ኢን ዩሮፕ ኤንድ ኢትዮጵያን ስቱደንትስ ዩኒየን ኢን ኖርዝ አሜሪካ
they were the two major overseas opposition groups at that time. ከባህር ማዶ የነበሩ አፄ ኃይለ ሥላሴን የሚቃወሙ የኢትዮጵያ ተማሪዎች ህብረቶች ናቸው ማለት ነው። አሜሪካን ሀገርና አውሮፓ ሀገር የነበሩ ተማሪዎች የአፄ ኃይለ ሥላሴን መንግስት ለመቃወም የመሰረቷቸው ህብረቶች ናቸው። በዚህም እንግዲህ የተለያዩ የህብረተሰብ ክፍሎች የአፄ ኃይለ ሥላሴን መንግስት ለመጣል ብዙ ትግል አድርገዋል ማለት ነው። መጨረሻ ነው እንግዲህ ይሄ ሁኔታ ወደ 1974 ህዝባዊ አብዮት ዙሮ በ1974 ዓመተ ምህረት ህዝባዊ አብዮት የአፄ ኃይለ ሥላሴ መንግስት ከስልጣን ሊወገድ ይችላል ማለት ነው። ለዛሬው ያለውን ሌሰን ይሄን ይመስላል። በዋናነት የኤርትራን የትጥቅ ትግል፣ የሜጫ ቱለማ ሰልፍ ሄልፕ አሶሲዬሽን እና የኢትዮጵያ ተማሪዎችን እንቅስቃሴ በዛሬው ሴሽናችን አይተናል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይሄን ቻናል ከተመቻችሁ ላይክ፣ ሰብስክራይብ እና ሼር አድርጉት። ካልተመቻችሁ ደግሞ ችግር የለውም ተውት። አመሰግናለሁ።